እኔ ምልህ አባ ጂም የምሰራበት አንድ ብቻ ጫማ ነው ያለኝና መቀየሪያ የሚሆን ሌላ ጫማ አትገዛልኝ? እና ምን ችግር አለው? ገዛልሃለሁ። የምርህን ነው? በጣም አሪፍ። በቃ ከገዛልኝ ሁላ እኔ እየቆጠብኩ ነው የምራመደው። እና መቼ ሄደን እንግዛ? አንተ የምር ነው እንዴ? ይረዛ ምን አይሽ? አይጣይቼ የምን አይጥ? የደበቁትን ጤፍ በልቶ ይጨርሰውና እሱማ እዚህ ነው። ኧረ ያኛው አይጥ ምን እንደሚያክል ጤፉን እኮ እንደዚህ እንደበሶ እየጨበጠ ሲበላ አይቼዋለሁ። እዛ ላይ ደግሞ ብሬን የወሰደብኝ እሱ ነው። አዎ 500 ብር ወስዶብሻል። እኔ ብዛቱን አልተናገርኩም። ሌባ ብሬን አምጣ። ቆይ የአይጥ መርስ የለም? ኧረ እጄ ይበቃዋል። ኧረ ውስጥ ላለው አይጥ ነው ያልኩሽ። እንደውም ከአንተ ጋር ልትተዋወቁ ስለምትችሉ ሂድና ተው በል። ያው መቼም ሁለታችሁም ጓዳ ስትበረብሩ መተዋወቃችሁ አይቀርም ብዬ ነው። ከኔ ግን አንቺ ብታናግረው አይሻልም? እስካሁን ካንቺ ጋር ከነበሩት ወንዶች ይልቅ እሱ ይቆይልሻል። እሰይ አሁን ሌላውን ነገር ታዩና ሂጂና አይጡ እንግዲህ። ኧረ እባካችሁ እናንተ እኮ ናችሁ ወንዶች፣ እኔ እኮ ሴት ነኝ። አሁን ጾታችንን ማን ጠየቀሽ? ሂጂና ግዳይ ነው የተባልሽ። በቃ እዚህ ቤት ውስጥ ወንድ የለም ማለት ነው? አባ ግን የድሮ ጀግንነት የት ሄደ? ከጸጉሩ ጋር ጠፍቶ ነው የሚሆነው። ምን አረኩሽ ደግሞ? አባትህ መሆኑን አትርሳ። ደግሞ ከመቼ ጀምሮ ነው ጀግንነት አይጥ በመግደል የሚለካው? ስሙ እኛ ድሮ ስንቱን መሰላችሁ? አባዬ ደግሞ ላለፈ ክረምት ቤት አይሰረቅም ሲባል አልሰማህም እንዴ? ኧረ ወሬውን ትተን አሁን መላ እንፈልግ። አይጡ እኮ ብቻውን ጓዳ ቁጭ ብሏል። መጣን እየተጫወትክ ጠብቀን በይ። በጣም ነው የምታሳዝኑት ግን በተለይ አንተኛው ከሰው ጋር ለመደባደብ ሲሆን አንደኛ ነህ፣ አይጥ ሲሆን ግን 100ኛ ነኝ። በቃ አሁን ጭቅጭቁን ተውት። እኔ አባት እንደመሆኔ ራሴ እወጣዋለሁ። መፍትሄ አይጠፋም። ኩሽ እኔ አባት ጀግና እኮ ነህ ጀግና። ቤት እንቀይር። ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ የዲኤምሲ ሪል ስቴት የመጨረሻ ብሎክ ተለቀቀ። የከተማን እይታ ከተዋበ ኮሪደር ልማት አረንጓዴ ስፍራ ጋር የጠዋት ፀሐይን አዳምሮ የያዘው ብሎካችንን ለቀንሎታል። በ90 ቀናት ውስጥ 1300 ቤቶችን ሸጠን የጨረስን ሲሆን ለመንደራችን የመጨረሻ የሆነውን ብሎክ ከልዩ ቅናሽ ጋር አቅርበንሎታል። 70 ካሬ ባለ 1 መኝታ በ431 ሺህ፣ 100 ካሬ ባለ 2 መኝታ በ620 ሺህ፣ 140 ካሬ ባለ 3 መኝታ በ870 ሺህ፣ ባለ 4 መኝታ 168 ካሬ በ1 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሁኑ። ለበለጠ መረጃና ለሳይት ጉብኝት በ0912 487202 ወይም በ0961 47 80 81 ይደውሉ። ዲኤምሲ ሪል ስቴት። እኔ የምልሽ ቆይ እዚህ የመጣ ነው ለምንድን ነው? ይኸውልህ ሰው ጠፍቶባቸዋል መሰለኝ ላገኘው ሰው 300 ሺህ ብር እንሰጣለን ብለዋል። ለአንድ ሰው ነው 300 ሺህ ብር? አየሽ አይደል ሰፈሩ እኮ ነው ያስወደደው። እኛ ሰፈር ቢመጡ ኖሮ 1000 ያልጠፋ ሰውና 50 የሞተ ሰው ይገዛላቸው ነበር። ይኸውልህ ለማንኛውም አንተን እዚህ ይዤ የመጣሁት እኔ እናንተ ተግባብተን ስለምንሰራ ነው። በዛ ላይ ደግሞ አቡም ሲላለኝ ነው። ኧረ እንዴ ግልጽ እኮ ነው። እኔና አንቺማ በደንብ ተግባብተን ነው የምንሰራው። በጣም በዛ ላይ ደግሞ እንደማመጣለን። መደማመጥ ቢሉ መደማመጥ ነው እንዴ? ዝም በል። ቴንክ ዩ ሶ ማች ስለመጣችሁ። ችግር የለውም ስራዬ ነው። ማን ነው? ስራችን ነው።
ጓደኞቼ ናቸው ሶሻል ሚዲያ ላይ ኢንቨስቲጌሽን ሰራለች ብለው ሪከመንድ ያደረጉኝ አንቺን እና ፕሊዝ እርዳታሽ ያስፈልገኛል። አረ ምንም ችግር የለውም። አንቺን ለመሰለች ቆንጆ አይደለም ለኖርማል ሰው ራሱ ስንት ነገር አድርገናል። ለማንኛውም ወርቁ እባላለሁ። ይቅርታ እንግዳ አልጨብጥም። ምን አልጨብጥም? በቃ በሄድክበት መወረድ አይሰለችህም አይደለም? እሺ ለማንኛውም የጠፋብሽ ማን እንደሆነና ቁመቱ እና መልኩ ምን እንደሚመስልና ለመጨረሻ ጊዜ ምን እንዳለበሰ ትነግሪኛለሽ። እሺ ቁመቱን አላውቀውም፣ ልብስም አልለበስም፣ ግን ሙሉ ለሙሉ ነጭ ነው። ሰው ነው ልሙጥ ሉክ ነው የጠፋብሽ? ኧረ ጥንቸል ነው የጠፋብኝ። ይቅርታ ጥንቸል ጠፍቶብኝ ነው ያልሽ መስሎኝ እኮ ነው የሳኩት። አዎ ጥንቸል ነው የጠፋብኝ። ራቢት በአማርኛ ጥንቸል አይደል ማለት? እና ለጥንቸል ነው 300 ሺህ ብር የምትከፊው? አዎ ምን ነው? ኧረ ምንም አንበሳ ቢጠፋብሽ ስንት ትከፍያለሽ ብለን አስበን። ኖርማል ራቢት እኮ አይደለም ኤግዞቲክ ራቢት ነው። አሃ ያወራል ማለት ነው? ማለቴ በጣም ውድ ነው። ከዛ በላይ ደግሞ እንደ ቤስት ፍሬንዴ እንደ ወንድሜ ነው ማየው። ይህን ስሜትሽን እኔም ፊል አደርገዋለሁ። የእውነቴን ነው የምልሽ። ምክንያቱም እኔም ቤት ውስጥ እንደ ወንድሜ የማየው እንስሳ አለኝ። አቡ ይባላል። እባብ ነገር ነው። አንተ ስታታሹ ሰው የጠፋ መሰለህ እንዴ? ጥንቸል እኮ ነው። ለማንኛውም ግን ለመጨረሻ ጊዜ የት ነው ያየሽው? ሳሎን ውስጥ አንድ ላይ ቁጭ ብለን ነበረ። ከዛ አዲስ የገዛውለትን ሀብል አደረግኩለት። ሀብል ጻፊ ይብሳል። ከዛ ካሮት በጣም ስለሚወድ እሱን ላመጣለት ወደ መኝታ ቤት ገባው። ስመለስ ሳሎኑ ባዶ ነው። በሩ ክፍት ስለሆነ ጠፍቶ ይሁን ምናልባት ያው ሩጫውን ከኤሊዋ ጋር ሲወዳደር ተኝቶ ይሆናል። ከማን ጋር? ከኤሊዋ ጋር ሩጫው። ዘፈኑን አታውቂውም እንዴ? ግጥሙ ምን ነበረ? ጥንቸል ጉረኛ አፈረ ኤሊ። ግጥሙ ልክ አይደለም እንዴ? ኧረ በቃ አታልቅሽ፣ ዝም ይላል። እስቲ ዝም በል አንተ ረበሽካል። እሺ ለማንኛውም ሙሉ ምርመራው እኛ እንይዘዋለን። እሺ እንኳን አይደለም ጥንቸል የሚያህል ትልቅ ነገር ይቅርና ቁንጫ ራሱ ቢጠፋብሽ እናገኝልሻለን። እንደውም ማግኘት ከቻላችሁ ስፓይደርም ጠፍቶብኛል። በቃ ስፓይደር ማለቴ ሸረሪት። የቱ ጋር ነው እናት? የቱ ጋር ነው? አይዟችሁ አትፍሩ፣ ሞቷል እና የት ልጣለው? አቡ ካገኘው ስለማይምረው ራቅ አድርጌ ጥለዋለሁ። እውነት የኔ ልጅ አኮራሽኝ። እኔስ አባዬ አላኮራሁህም። አንተ ደግሞ ምን አደረክ? እኔ እኮ ነኝ ደውዬ ጠራኋት። ነይ የኔ ልጅ ነይ አረፍ በይ። ስምሽን ማን ነበር ያልሽኝ? ሜላት። ቆይ የአቡ ምኑ ነሽ? ጓደኛዬ ነች። ንጹህ ጓደኛዬ። ምን ነው ፈጠንክ? ጂም እንዳይረፍድብን ብዬ። እኔ የምልሽ ይሄ ልጅ ብረት እየሰራ ነው? ብረቱን እየበላው ነው? ቦርጩ እኮ እየጨመረ እንጂ እየቀነሰ ምንም አልሄደም። መቼ በስነ ስርዓት ይሰራል? ከማንም ሴት ጋር ሲላፋ እኮ ነው የሚውለው። ሊሰርቅ ነው የሚላፋው። ወይ ግን ሌባ እንደሆነ ታውቂያለሽ? ምን? ኧረ አባዬ እንዴ! ይኸውልሽ ምንም ዕቃ ከጠፋሽ እሱ ነው የሰረቀው። እሺ እስካሁን ምንም ዕቃ አልጠፋብኝም። እርግጠኛ ነሽ? ምንም የጠፋብሽ ነገር የለም? ብር፣ ስልክ፣ ሐሳብ? ኧረ አልጠፋብኝም። ምን አባክ ካስበህ ነው? ወይኔ አሁን ፀሐዩ። ሰላም፣ ፕራይቬት ኢንቨስቲጌተሮች ነን። እዚህ ሰፈር ነን። አረ እኔ ደላላ ነኝ። ምን ፈልጋችሁ ነው? ጥንቸል ፈልገን ነበር። ጥንቸል እንኳን ጨርሻለሁ። ሌላ ነገር መሆን አይችልም? ጦጣ ምናምን? ሰውዬ እኛ ጥንቸል ጠፍቶብን ጥንቸል እየፈለግን ነው። ምን አይነት ጥንቸል ነው? ጥንቸል አይነት ነው። ግዴታ ጥንቸል መሆን አለበት? አነስ ያለ ሰው አይሆንም? ሰውዬ ጠፍቶብን እየፈለግን እንጂ እኮ ልንገዛ አይደለም። ቆይ ሰፈር ውስጥ ከተለመደው እንቅስቃሴ ለየት ያለ እንቅስቃሴ አይተሃል? አዎ አይቻለሁ። ሰው ያለ ደላላ ቤት ማከራየት ይጀምራል። እስቲ ከደላላ ውጣ። ወጥቼስ ምን ልስራ? በዚህ ጭንቅላት ነው ደላላ የሆንከው? ደላላ ለመሆን ጭንቅላት ይጠይቃል ያለ ማን ነው? ምን? አሁን አገኘ። ርጌ በጣም ማደንቅሽ። ቴንኪዩ። አንተንም አውቃለሁ አይደል? አዎ እውነት ነው። ይቅርታ አንተ አትመቸኝም። ከለማይ ላይ እኮ ብር የቀማ ሰው ነህ። ደግሞ አታፍርም ይቅርታ ብለህ ስትፖስት? ሰው እኮ ይቅርታን ተማምኖ ነው ጥፋቱ የሚሰራው። ምን ችግር አለው? ደግሞ እኮ
አያፍርም መልስ ይመልሳል። ታውቂዋለሽ እንዴ? ማንን? ይሄንን? ኧረ እኔ አላውቀውም። ጠቆር ሲል ጥላ መስሎ ልጠለለው ነው ከጎኑ የቆምኩት እንጂ አላውቀውም። ምን ይመስላል? እኔ የምለው እዚህ ጋር ግን ምን ሆኖ ነው የሚያለቅሰው? በ5 ዓመቱ ልደቱ ሲከበርለት የተለኮሰውን ሻማ ሰርቄ እሄዳለሁ ሲል አቃጥሎት እኮ ነው። በጊዜው እንዲህ ነበር የሳቅ ነው። አሁን ግን ብሶበት ያሳቅቀን ጀመር። አንቺ ቆይ እየቸኩላለሁ መሄድበት አለ ስትል ነበር እንዴ? አላልኩም። ወኔ እዚህ ጋር ደግሞ ምን ይመስላል? ሲያስጠላ። አይ እንግዲህ እሱ እንኳን እኔ ነኝ። ረዱና አባዬ አንድ ጊዜ ውስጥ ላናግራችሁ። ስለምን ጉዳይ? ስለ ሀገራችን ኢኮኖሚያዊና ማህበራዊ ገጽታዎች ኑ አንዴ ላናግራችሁ። እስክንመለስ ድረስ አቡ አልጋ ላይ ሽንቱን መቼ መሽናት እንዳቆመ እየገመትሽ ጠብቂኝ። ፍንጭ ልስጥሽ፣ በቅርብ ነው። ምን ሆናችሁ ግን ወግ እናንተ? ምን ሆንን? ከእንግዳ ጋር እየተጫወትን አይደለም እንዴ? እና በእኔ ሚስጥር ነው እንዴ የምትጫወቱት? ምን ታካብዳለህ? እሷ ነች መጀመሪያ የት ነው የተማረው ብላ ጠየቀችን። እኛ ከልጅነት ጀመርን እንጂ። ወሬ ከሆነ የፈለጋችሁት ለምን የራሳችሁን የልጅነት ፎቶ አታሳዩአትም? እዛ ሙዚየም ወስዳችሁ። ስማ፣ ልጅቷ እኮ ስለወደደች መሰለኝ ስላንተ ለማወቅ የጓጓችው። ከዚህ በፊት የትኛው ሰው ነው ስላንተ ለማወቅ እንዲህ የጓጓው ከፖሊስ በስተቀር? ነግሬሃለሁ፣ እችን የመሰለሽ ልጅ እንዳታመልጥ። ታመልጠኛ ህይወት እኮ ነው። አባሮሽ መሰለሽ እንዴ? እንደውም እንድትፋታኝ ነው የምፈልገው። እኔ እኮ በእሷ ምክንያት ሌላ ሴት መቅረብ አልቻልኩም። አንተ እችን የመሰለች ልጅ አስቀምጠ ሌላ ሴት ታያለህ? አይኔ ላይ አትቀመጥ። ተው ግን አቡ ተው። ምን አለበት አንተን እንኳ አንድ መስመር አስይዤ እርፍ ብል ምን አለ? ወይ ወንዶች ግን ስትወደዱ ለመሸሽ መሮጥ፣ ስትጣሉ ደግሞ ለመደብደብ ማሯሯጥ። ቆይ ግን እናንተ ስለሷ ምን አውቃችሁ ነው እኔን ለማጨት የምትሯሯጡት? ቅድም ያልኩህን አልሰማኸኝም እንዴ? አንተም ብላ የመጣች ሴት እሷ ብቻ ነች። እድልህን ተጠቅመህ አግባ፣ ለወግ ለማዕረግ ድረስ እየተባልክ እኮ ነው። ይህን ምክር እሷን በመክራት አይሻል? እሷ መች መካሪ ያጣች ወንድ እንጂ። ያው እንግዲህ ጥሩና መጥፎ ዜና ይዘን የመጣ ነው። ከመጥፎ ስንጀምር ጥንቸሉ አልተገኘም። ጥሩ ዜናውስ? ጥሩ ዜናው ደግሞ የቲክቶክ ፎሎወሮች 100,000 ገቡልኝ። ይሄ ታዲያ ከኔ ጋር ምን ያገናኘዋል? ከአንቺ ጋር መች ይገናኛል አልኩኝ። ጥሩ ዜና አለኝ እንጂ እንዴ። እሷን ታያ ችግር አለባት። እውነትም ችግር አለባት። አንቺን ነው ያልኩት። አይ ቲንክ ግን ተመልሶ ሳይመጣ አይቀርም። እዛ ጋር ያስቀመጥኩት ካሮት እኮ የለም ነው ብለሽ ነው? እኔ የምልሽ ከአንቺ ውጭ እዚህ ቤት ማን አለ? ፍቅረኛዬና ጓደኛዬ አሉ፣ ግን እነሱም አሁን የመጡት ምንም ያውቁት ነገር የለም። አንድ በአንድ ትጠሪልናለሽ? ለጥያቄ ፈልገናቸው ነበር ካላችሁ እሺ። ይኸውልሽ አሁን ሰዎቹ ሲመጡ ልክ ፊልም ላይ ምናምን እንደምናያቸው መርማሪዎች አሉ አይደል? እኔ ትንሽ ለስለስ ስላለው አንቺ ደግሞ ቆጣ ትያለሽ። እሺ በጣም አሪፍ። አይጭብቲ ለዛ እኮ ነው እናንተ ተግባብተን። ዝበይ መታለች። ስንት ሰዓት ነው ወደዚህ ቤት የመጣሽው? ትክክለኛ ሰዓቱን አላውቀውም፣ ግን ወደ እውነቱን ተናገሪ። ገለሻታል ወይስ አልገደልሻትም? ምን ውሩ ምን እየሰራሽ ነው? ፊልም ላይ እንዳሉት እኛ አልከኝ እንዴ? አንተ ደግሞ ሐሳቡን ነው። በቃ እንደውም ካሁን በኋላ ዝም በይሽ። አይ እኔ ከገጸ ባህሪ ቶሎ መውጣት አልችልበት። እሺ የጥንቸሉን መጥፋት የሰማሽው ስንት ሰዓት ላይ ነው? አሁን ስመጣ ነው ማኪ ነገረች። እና ስለጠፋ ደስ አለሽ አንቺ ጨካኝ አረመኔ። አሁን ወጣል። ስሙ ማን ነው? ቴዲ። ቆይ ምን አይታ ነው የቀረበች? ከማኪ ጋር የት ነው የተዋወቃችሁት? ያው ሹፌሯ ነበርኩኝ። ስለዚህ እገለብጥሻለሁ ምን እልሻለሁ እያልክ ነው አስፈራርተ ፍቅረኛ ያረካት? ይቅርታ ነው ስለጠፋው ጥንቸል ጠይቄ ብላችሁ ነው የጠራችሁ። ደግሞ እኔ ስለሱም ቢሆን ምንም ማውቀው ነገር የለም። በምርመራ ውስጥ አንድ ሰው ከተገደለ ሁሉም የመጀመሪያ ተጠርጣሪ ፍቅረኛ ነው ሲባል ሰምተህ ታውቃለህ? እና ከዚህ ጋር ምን ያገናኘዋል? አይ ያሰብከው ነገር ካለ ላስታውስልህ። አይ አሁን ምንድን ነው የምትሰራው? ከዚህ በላይ ምንም ማውራት አልፈልግም። ኧረ ምንም ማውራት አትችልም? ፈስ ያለበት ዝላይ አይችልም አሉ። ለዛ ነው ተነስቶ ሄደው። በመላው ኢትዮጵያ ሕጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል።
እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ረዱን ብለው የሚመጡ ወንዶች ብዛታቸው ልነግርሽ አልችልም። ወይ ጉድ! ደሞ ወደኔ መጣ። እኔ አሁን ስለ ወንዶች ምን አውቃለሁ? ተይ እንጂ ቃልአብ፣ ዳዊት፣ ቹቹ፣ ሌላ ቹቹ፣ ሌላ ጩኒ፣ ራሱ ጩኒ። እነዚህ ታዲያ ወንዶች አይደሉም? ኧረ የጎረምሳ ጋጋታ! አንቺ የእግር ኳስ ቡድን ልትመሰርቺ ነበር እንዴ? አሁን የጠራቸው አንዳቸውንም አላስታውስም። አንቺማ እንዴት ታስታውሻቸዋለሽ? አንቺን ለመጥራት እያሉ ድንጋይ እየወረወሩ ፈንክተው እንዴት ረሳቸዋለሁ? አባ አንድ ጊዜ ውስጥ ላናግረህ። መጣሁ። ተጫወቱ። ቤተሰቦች ግን አድክም ናቸው። በሳቅ ገደሉኝ እኮ። እባክሽ ትንሽ ጊዜ አብረሻቸው ብትኖሪ የምር ይገሉሻል። ያው እኔ ከእናትና ከአባቴ ጋር እንደዚህ አይነት ቅርበት ስለሌለኝ እንደዚህ አይነት ቤተሰብ ሳይ በጣም ያጓጓኛል። ኧረ እባክሽ ምንም አያጓጓም። ለዚህ እኮ ነው እኔ እናቴንም አላናግራት። ለምን? ያው ስለሞተች። እስኪ አትቀልድ፣ የምሬን እኮ ነው። ይቅርታ ማጽናናት ስለማልችል መቀለዱ ነው የሚቀለኝ። ብቻ ግን እናትና አባቴ በልጅነቴ ስለተለያዩ በአያቴ እጅ ነው ያደግኩት። እንደዚህ አይነት ነገር ሳይ የእናትና የአባት ፍቅር አጣጥሜ ባደግኩኝ ብዬ እመኛለሁ። በምን ፍሌቨር? የመጀመሪያ ጥያቄ የሚሆነው ጓደኛሽን ምን ያህል ታምኛታለሽ? በጣም ነው ማምናት። በጣም ነው አምናታለሁ። እሺ። ሁለተኛው ጥያቄ ደግሞ ፍቅረኛሽን ምን ያህል ትወጂዋለሽ? ቢጠፋስ ምን ያህል ከፍለሽ ታስመልሽዋለሽ? ማለት እሱን ታዩ፣ በኋላ ሲጠፋ ሂሳቡን እንነጋገራለን። እኔ የምልሽ ግን የቤቱ ቁልፍ ካንቺ ውጪ ማጋ አለ? አዎ ጓደኛዬም ፍቅረኛዬም ቁልፍ አላቸው። ለጊዜው ሁለቱም እዚህ ነው የሚኖሩት። ቆይ ግን ምናልባት ሌባ ገብቶ ጥንቸሉን ሰርቆት ቢሆንስ? እንዴት ነው ሌባ የሚሰርቀው? እኔ እኮ አንድ ደቂቃ ቢሆን ነው መኝታ ቤት የቆየሁት። ቶሎ ነው የመጣሁት። አንድ ደቂቃ ትንሽ ነው እያልሽ ነው? አንድ ደቂቃን እኮ እያናነቃቻት ነው። ለምን 30 ሰከንድ አይሆንም? 30 ሰከንድ ብዙ ነው። አሬ ምን 30 ሰከንድ? ለምን 5 ሰከንድ አይሆንም? እሱ ራሱ በጣም ብዙ ነው። ምን ታወራው? እኛ ነው የምናውቀው። ተይ እባክሽ አንቺ ደግሞ። በሰበሰብነው መረጃ መሰረት የጥንቸሉ ሰራቂ እዚሁ በመካከላችን ይገኛል። እገሌ ማለት አንፈልግም። ቴዲ እጅህን አውጣ። አንተ ያማል ለኔ ጥንቸል ምን ሊሰራልኝ ነው የምሰርቀው? ጠብሰ በልተኸውስ ቢሆን? ኧረ በልማንቺ ሸጠ በልተኸውስ ቢሆን ለማለት ፈልጋለሁ። እሱ እንደዚህ አይነት ነገር በፍጹም አያደርግም። ለምንድን ነው የማያደርገው? ንገረኝ እስኪ፣ ለምንድን ነው የማያደርገው? አቤት ሴቶች ስትባሉ ደግሞ በቃ ለተራ ወንዶች ጭፍን ትሆናላችሁ። በዚህ አይነትማ ከኔ ጋር ብትሆኑ እውር ነበር የምትሆኑት ማለት ነው። እሺ ከጨረሳችሁ የሚሄድበት ቦታ ስላለኝ ልሂድ። ተይ እባክሽ፣ ወዴት ነው የምትሄጂው? አንቺ ራስሽ ተጠርጣሪ ነሽ። ምን እየቀለዳችሁ ነው? እዚህ ጋር የሚስቅ ሰው ይታይሻል? ስለዚህ ቀልድ አይደለም ማለት ነው። አይ እናንተ ማናችሁና ነው እኛን ተጠርጣሪ የምታደርጉት? እኛማ ለፍትህ ዘብ የቆምን ሰዎች ነና እስከተከፈለን ድረስ። ይኸውላችሁ ጓደኛዬም ፍቅረኛዬም እኔ ላይ በፍጹም እንደዚህ አይነት ነገር አያደርጉ። የቤትሽ ቁልፍ ሁለቱም ጋር አለ አይደለም? ስለዚህ አንቺ መኝታ ቤት ስትገቢ አንዳቸው ገብተው ወስደውት ቢሆንስ? ማለት ቁልፉን እንደሰጠሽን ነግረሻቸው ነው? ኧረ ሲጠይቁኝ ነው የነገርኳቸው። አንቺ ጋር እየኖርኩ እንደሆነ ሁሉም ሰው እንዲያውቅልሽ ነው የምትፈልጊ? ምን? እንደውም ከዚህ በኋላ የራሴን ቤት ፈልጋለሁ። እንኪ ቁልፍሽ። ይሄ የማክስ አንገት ሐብል አይደል እንዴ? እሱ ነው የሰጠኝ። አንቺ ነገር ቃዩ አላልኩሽ እንዴ? ምንድን ነው ችግርሽ? ራስ አጥለው ነበር። ምን እንዴ ላይ ትጫዋለህ? እኔ ጥንቸሉን ከሸጥኩ አይበቃም? እቺም ስራውን አብሽ ነው የምትነጻነጭው? እባክህ የራስህ ጉዳይ። እባክህ የራስህ ጉዳይ። እናትዬ እሱን ካባረርሹ በኋላ ደውይልኝ። እኔ